በሚያዘው በሚሰጠው በሚያደርጋቸው ተአምራቶች የአምላኩ ዘንድ ናቸው። كل المعجزات التي عملها المسيح عليه السلام إنما هي من عند الله عز وجل. ይህን ሁሉ ይናገራል። ራሱ ፈቃድ የሌለው አምላክ የለም ያለው አምላክ ለምሳሌ አላህ ስብሐነሁ ወተዓላ ኢነ አላህ የፍዐሉ ማ ዩሪድ ነው። እኔ የፈለግኩትን እሰራለሁ። የራሱ የሆነ ፈቃድ አለው አምላክ። ኢነ አላህ የፍዐሉ ማ የሻእ እኔ አሻኝን እሰራለሁ። እኔ የራሴን ፈቃድ አልሻም የሚል አምላክ የለም ነቢይ ካልሆነ በስተቀር። የአምላኩን ፈቃድ እንጂ ፈቃዱን የራሱን የማያደርግ የሆነ አምላክ የለም እዚህ ዓለም። ይህ ነው። ጀዛከላሁ ኸይረን። ሙምኪን ትዚድና ባረከላሁ ፊክ። وقال يسوع في الكتاب المقدس اسمع يا إسرائيل الرب إلهي وإلهكم. وقال أنا كلمت الناس علانية، يعني أنا كلمت الناس في العلن، وفي الخفاء لم أتكلم بشيء. معنى ذلك أنه لم يقل في العلن أنه هو الله، ولو قال في الخفاء فإنه قال وفي الخفاء لم أتكلم بشيء، فهذا دليل على أنه ليس الله. جزاك الله خير. ሌላው ምንድነው? ኢየሱስ ክርስቶስ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብሎ በግልጽ ተናግሯል። በድብቅ ምንም ነገር እንዳልተናገረ ደግሞ ነግሯቸዋል። ዮሐንስ ወንጌል ላይ ምዕራፍ 17 ቁጥር 20 አካባቢ ላይ ምን ይላል? እኔ ግን ሁሉን በግልጽ ተናግሬያለሁኝ፣ በስውር እንኳን የተናገርኩት ምንም የለኝም ብሏል። ስለዚህ ኢየሱስ ክርስቶስ በስውር የተናገረው መለኮት ሶስት አካል አለው ብሎ በፍጹም አታገኘው። አምላክ አንድ ብቻ ነው የሚለውን ነው በግልጽ ያስተማረው። የትኛውም ቦታ ላይ እኔ አምላክ ነኝ እኔ እግዚአብሔር ነኝ አላለም፣ ወይም እኔ አምላክ ነኝ አላለም። ኢየሱስ ክርስቶስ በግልጽ የተናገረው እኔ በግልጽ ሁሉን ተናግሬ ጨርሻለሁኝ ብሏል። ሁሉም ከተናገረው ውስጥ ደግሞ አምላክ አንድና ብቸኛ እንደሆነ ነው ያስተማረው። እርሱ ያም አንድ አምላክ በሰማይ ያለው አብ እንደሆነ ገልጿል። ከዚያ ውጭ እርሱ በፍጹም አምላክ ነኝ ብሎ አላስተማረም። ይሄ ነው ይህ እርሱ አምላክ እንዳልሆነ በግልጽ ያሳያቸዋል እያለ ነው። ናም زدنا بارك الله فيك. وهناك نص في الكتاب المقدس يقول يسوع ابن ناصرة الجليل الذي كان إنسانا نبيا، فأثبت الكتاب المقدس أنه إنسانا نبيا وليس إلها. أيوه لك እንዲሁ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰው ነብይ ተብሎ በግልጽ ተገልጿል። ይህ ከገሊላ ናዝሬት የሆነው ሰው የሆነ ነብይ የሆነ ተብሎ ተገልጿል። ነብይና ሰው ደግሞ በፍጹም አምላክ ሊሆን አይችልም። ወታች አላረ ነብይና ሰው አምላክ ሊሆን አይችልም። እና ይሄን እየነገረን ነው። ይህ አምላክ እንዳልሆነ በግልጽ ከሚያሳዩአችሁ ጥቅስ ነው ስለ ኢየሱስ ክርስቶስ ይልናል። نعم شيخ. ولو أنه إله فهل الإله يتنبأ؟ نعم አምላክ ሆኖ በነበር አምላክ ልክ እንደ ነብይ ሆኖ ትንቢትን ወደፊት እንዲህ ሊሆን ይችላል እያለ ሊናገር የሚችል ነው ወይ? ትንቢትን የሚሰጥ ነው ለነብያት እርሱ እንጂ ቦታቸው አላረም። ይህ አምላክ እንዳልሆነ የሚያሳይ ነው። لو كان المسيح عليه السلام إلها لما كان يتنبأ، إنما يتنبأون هم الأنبياء والمرسلون فقط. نبيات ناتشو يا نبي سران يملك سرا بالآن سمعنا من ناتشو يعني. نعم والله أنا بكلمك من الذاكرة الله يبارك من الكتاب. جزاك الله يعني أنا طالع بس يعني كان اللايف ضعيف بنشطه، فمش مش مجهز كلام بالنصوص يعني وبالإصحاحات والأسفار والكلام ده. نعم جزاك الله خيرا وبارك الله فيك. ልጆች በቃ ሻወር ምናምን ልውሰድ ትንሽ ቆይቼ እመለሳለሁኝ። መልካም ጊዜ ይሁንላችሁ። السلام عليكم ورحمة الله وبركاته. إن شاء الله بنلتقي في لقاء آخر. أخي أحمد سويت لك المتابعة
إن شاء الله يعني نلتقي، وبإذن الله هكون مجهز لك شوية مواضيع برضه. بارك الله فيك، بارك الله فيك. እስኪ ዝም ብለህ የራስህን አስተምር። ዝም ብዬ እኮ ማስተማር አልችልም፣ ማውራት ያስፈልጋል። ዝም ካልኩማ እንዴት አወራለሁ? ነቢያቶችን ልክ እንዲሁ ነበር የሚሏቸው። መሲሁ መጽሐፋቸውን እያነሳ ሲናገር አይሁዲዎች ሕግ በእኛ በኩል ስለመጣ ለእኛ ሁሉን ተውልን እያሉ እንዲናገርባቸው አይፈልጉም ነበር። መጽሐፍ ግን እንዲህ ይላል እያለ ይጠቅስላቸዋል። እያቸው ይሄ መሲሁ መንገድ ነው፣ የነቢያት መንገድ ነው። መጽሐፋቸውን እያነሱ በነቢያት ትምህርት ላይ የጨመሩትን እያነሳ ስህተታቸውን እየገለጠ ይነግራቸው ነበር። ፈህምቱም ወላ ያ ሰላም ያ ሰላም ያ ሰላም። እሱ በሌሊቱ ምን ታደርጋለህ? ሸጊቱ ዱባይ ነው ያለ ነው። እዚህ 2 ሰዓት ሊሆን ስፖርት ሰርተህ ነው ወይ? ላ አይደለም፣ እንቅልፌን ተኝቼ ነው። ገልጥ ህዝብ የሰላም ሰውየው ሙስሊም ነው እንዴ? አዎ ሙስሊም ነው። ሶስት ቀን ሆነኝ እኮ አስገባኝ እያልኩኝ 3 ሌሊት ይቀራል። እውነት እውነት እልሃለሁ ከ3 ቀንና ከ3 ሌሊት በኋላ በገስቱ ላይ እሰቅልሃለሁ። ከዚያ ግን እኔ አላወርድህም፣ ትቼ ነው የምሄደው። ያ ሰላም ያ ሰላም። እሱ ቁርአን እንቀራለን። ቅድም ቀራ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።